ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የተለመዱ የፀጉር መርገፍ 15 ዋና ዋና ምክንያቶችንና ፀጉራችሁን እንዴት አርጋችሁ መጠበቅ እንደምትችሉ በዚህ ቪዲዮ ላይ በደንብ ነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን እንደተለመደው በኮመንት ላይ አስፍሩልኝ። ላይክ እና ሼር ሳታደርጉ እንዳትጀምሩ በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። በትራሳችሁ ላይ በመታጠቢያችሁ የውሃ መፍሰሻ ላይ ወይም በፀጉር ማበጠሪያችሁ ላይ የተያያዙ ተጨማሪ ፀጉሮችን አስተውላችሁ ታውቃላችሁ? ከተለምዶ በተለየ መልኩ የፀጉር መርገፍ ተስፋን የሚያስቆርጥናም አስፈሪ ሊሆን ይችላል። ነገር ግን መልካሙ ዜና በብዙ አጋጣሚዎች የታወቀ ምክንያት ያለው ሲሆን አንዳንዶቹ አይነቶች ደግሞ ሊታከሙ ወይም ሊሻሻሉም ይችላሉ። ፀጉር በተፈጥሮ በየቀኑ ይረግፋል። በየቀኑ ከ50 እስከ 100 የሚደርሱ ፀጉሮችን ማጣት እንደ መደበኛ ይቆጠራል። ነገር ግን ፀጉራችሁ መቅጠንም ሆነ መሳሳት ሲጀምር፣ የፀጉራችሁ መስመር ወደ ኋላ ሲሸሽ ወይም የመላጣ ነጠብጣቦች ሲወጡባችሁ ከቆዳችሁ ስር ምን እየተከሰተ እንዳለ መመርመር ያለባችሁ ጊዜ በዛ ሰዓት ነው። የፀጉር መርገፍ በአንድ ነገር ብቻ የሚከሰት አይደለም። ከዘረመል ወይም ጄኔቲክስ፣ ከሆርሞኖች፣ ከአልሚ ምግቦች እጥረት፣ ከጭንቀት፣ ከመድኃኒቶች፣ ከህመሞች ወይም የራስ ቆዳችሁንናም ፀጉራችሁን ከሚጎዱ የዕለት ተዕለት ልምዶች ሊመጣ ይችላል። በቀጥታ መንስኤዎቹን እንመልከት። አንደኛ ዘረመል ወይም ደግሞ ጄኔቲክስ ነው። አንድሮ ጄኔቲክ አሎፔሺያ የምንለው በዓለም ዙሪያ እጅግ የተለመደው የፀጉር መርገፍ ምክንያት ከወላጅ የሚወረስ የፀጉር መርገፍ ነው። በወንዶች ዘንድ በብዛት የወንዶች የፀጉር መላጣነት ተብሎ የሚጠራ ሲሆን ሴቶች ደግሞ የሴቶች የፀጉር መሳሳት ወይም መርገፍ ያጋጥማቸዋል ይባላል። ምልክቶቹም የፀጉር መስመሮች ወደ ኋላ መሸሽ፣ በራስ ወይም በአናት በማዕከል አካባቢ መቅጠን ወይም መሳሳት፣ በሴቶች ላይ የፀጉር መክፈያ መስመር መስፋት፣ በዓመታት ሂደት ውስጥ ደግሞ የሚታይ ደረጃ በደረጃ እድገት። ለምን የሚከሰት ይመስላችኋል? የፀጉር ስሮች ዲኤችቲ ዲሃይድሮ ቴስቴስትሮን ለሚባል ሆርሞን ያላቸው ስሜታዊነት እየጨመረ ይመጣል። በጊዜ ሂደት የፀጉር ስሮቹ እየተኮማተሩ ይሄዳሉ። በመጨረሻም እድገቱ እስኪቆም ድረስ በጣም ቀጭንናም አጫጭር ፀጉሮችን ያበቅላሉ። ምን ይረዳችኋል ታዲያ? ቅድመ ሕክምና እጅግ ውጤታማው መንገድ ነው። በጤና ባለሙያዎች የሚታዘዙ መድኃኒቶችም ሊረዷችሁ ይችላሉ። የፀጉር ንቅለ ተከላ ወይም ሄር ትራንስፕላንት ደግሞ ለአንዳንዶች አማራጭ ነው። ሁለተኛው ምክንያት የሆርሞን ለውጦች ነው። ሆርሞኖች በፀጉር እድገት ላይ ከፍተኛ ተጽዕኖ አላቸው። የፀጉር መርገፍ በብዛት በእነዚህ ጊዜያት ይከሰታል። በእርግዝና ወቅት፣ ከወሊድ በኋላ፣ በማረጥ ወቅት፣ የታይሮይድ እጢ እክሎች ሲኖሩ እና የፖሊሲስቲክ ኦቫሪ ሲንድረም ወይም ፒሲኦኤስ ሲኖር። የሆርሞኖች መዛባቶች በአንዳንድ ጊዜ ብዙ ፀጉሮች ወደ መርገፍ ደረጃ እንዲሸጋገሩ ሊያደርጉ ይችላሉ። ምልክቶቹም አጠቃላይ የፀጉር መቅጠን ወይም መሳሳት፣ የረገፉ ፀጉሮች መጨመር፣ የሴቶች የወርሃዊ አበባ ዑደት ለውጦችና የክብደት ለውጦች ይኖራሉ። መንስኤ የሆነውን የሆርሞን መዛባትን ማከም ብዙ ጊዜ የፀጉርን እድገትን ያሻሽለዋል። ሶስተኛ ስር የሰደደ ጭንቀት ነው። ስሜታዊ ወይም አካላዊ ጭንቀት ቴሎጀን ኤፍሉቪየም የሚባል ሁኔታን ሊቀሰቅስ ይችላል። ለምሳሌ ቀዶ ጥገና፣ ከፍተኛ ትኩሳት፣ ከባድ ህመም፣ ፍቺ፣ የስራ ማጣትና ከባድ ስሜታዊ ጉዳት ወይም ድንጋጤ። የፀጉር መርገፍ አብዛኛውን ጊዜ የሚጀምረው ጭንቀት ከተከሰተ ከ2 እስከ 3 ወራት በኋላ ነው። መልካሙ ዜና ከጭንቀት ጋር የተያያዘ የፀጉር መርገፍ አብዛኛውን ጊዜ ጊዜያዊ ነው። በእንቅልፍ፣ በስፖርት፣ በመዝናኛ ዘዴዎችና
በምክር አገልግሎት ጭንቀትን መቀነስ፣ ወደ ነበሩበት ለመመለስ ይረዳዋል። አራተኛ ደካማ የስነ ምግብ ስርዓት ወይም ደግሞ እጥረት ሲኖር ነው። የፀጉር ስሮች ለማደግ አልሚ ምግቦች ያስፈልጓቸዋል። የተለመዱት የእጥረት አይነቶች የብረት ወይም የአይረን፣ የፕሮቲን፣ የዚንክ፣ የቫይታሚን ዲ፣ የቫይታሚን ቢ12፣ የባዮቲን እናም የፎሌት እጥረት። አስገዳጅ ወይም ፈጣን የሆነ የክብደት መቀነሻ አመጋገቦች እናም ደካማ የአመጋገብ ልምዶች ብዙ ጊዜ አስተዋጽኦን ያደርጋሉ። እነዚህን ታዲያ አብዝታችሁ ተመገቡ። እንቁላል፣ አሳ፣ የዶሮ ወይም ደግሞ ስስ የከብት ስጋ፣ ባቄላ እናም ጥራጥሬዎችን፣ ለውዝና ዘሮችን፣ የሱፍና የኑግ ፍሬዎች፣ አረንጓዴ ቅጠላቅጠሎችን፣ የወተት ተዋጽኦ እንዲሁም የሙሉ እህል ምግቦችን። የተመጣጠነ ምግብ ጤናማ ፀጉርን ይደግፋል። ሆኖም ተጨማሪ እንክብሎች ወይም ደግሞ ሰፕልመንት ይበልጥ ጠቃሚ የሚሆኑት ታዲያ እውነተኛ እጥረት ሲኖርባችሁ ብቻ ነው። አምስተኛው የብረት ወይም የአይረን እጥረት ነው። የብረት እጥረት በፀጉር መርገፍ ላይ ከሚታዩት ዋነኛ የምግብ እጥረቶች ውስጥ አንዱ ነው። በተለይም በሴቶች ላይ በቂ ብረት ከሌለ ወደ ፀጉር ስሮች የሚሄደው የኦክስጅን ስርጭት ይቀንሳል። መንስኤዎቹም ከባድ የሆነ የወር አበባ ፈሳሽ፣ እርግዝና፣ በቂ የብረት ምንጭ የሌላቸው የእጽዋት ብቻ የአትክልት አመጋገቦች፣ የምግብ መፈጨት ችግሮች። ምልክቶቹም ድካም፣ የቆዳ መንጣት፣ የሚሰባበሩ ጥፍሮችና የፀጉር መሳሳት ይከሰታል። የደም ምርመራዎች የብረት እጥረትን ማረጋገጥ ይችላሉ። ስድስተኛ የታይሮይድ እጢ እክሎች ናቸው። የታይሮይድ እጢ አነስተኛ ሆርሞን ማመንጨት ወይም ደግሞ ሃይፖታይሮይዲዝም እናም ከመጠን በላይ ማመንጨት ወይም ሃይፐር ታይሮይዲዝም ሁለቱም የፀጉርን የእድገት ዑደትን ሊያስተጓጉሉ ይችላሉ። ሌሎች ምልክቶች ደግሞ ድካም፣ የክብደት ለውጦች፣ የቆዳ ድርቀት፣ የብርድ ወይም ደግሞ የሙቀት አለመቻቻል፣ የሆድ ድርቀት ወይም ተደጋጋሚ የሆድ ዕቃ እንቅስቃሴ። የታይሮይድ እክሉን ማከም አብዛኛውን ጊዜ ፀጉር በጊዜ ሂደት ወደ ነበረበት እንዲመለስ ያደርገዋል። ሰባተኛ የሰውነት በሽታ መከላከል ስርዓት ራሱን የሚያጠቃባቸው በሽታዎች ናቸው። አውቶ ኢሚዩን ዲዚዝ የምንላቸው አንዱ በሰፊው የሚታወቀው የራስ በሽታ የመከላከል ሁኔታ አሎፔሺያ አሬታ ይባላል። እዚህ ላይ የበሽታ መከላከል ስርዓቱ በስህተት ጤናማ የፀጉር ስሮችን ያጠቃቸዋል። ምልክቶቹም ክብ የሆኑ የመላጣ ነጠብጣቦች፣ ድንገተኛ የፀጉር መርገፍ፣ በቅንድብ ወይም በጢም ላይ የሚታይ የፀጉር መርገፍ፣ አልፎ አልፎ ሙሉ በሙሉ የራስ ቆዳ ወይም የሰውነት ፀጉር ማጣት ይከሰታል። ሕክምና ሊያስፈልግ ቢችልም ብዙ ሰዎች የፀጉር እንደገና ማደግን ያያሉ። ስምንተኛ የተወሰኑ መድኃኒቶች ናቸው። አንዳንድ መድኃኒቶች የፀጉር መርገፍን ሊቀሰቅሱ ይችላሉ። ለምሳሌ የደም ማቅጠኛዎች፣ የደም ግፊት መድኃኒቶች፣ የድብርት ወይም ደግሞ የጭንቀት መድኃኒቶች፣ የኬሞቴራፒ መድኃኒቶች፣ የብጉር ህክምናዎች፣ ለሚጥል በሽታ ወይም ለመንቀጥቀጥ የሚያገለግሉ የተወሰኑ መድኃኒቶች። ከህክምና ባለሙያችሁ ጋር ስትነጋገሩ በታዘዘላችሁ መድኃኒት ላይ በጭራሽ ለውጥን አታድርጉ ወይም ደግሞ አታቋርጡ። አስቀድማችሁ ዶክተራችሁን አማክሩ። ዘጠነኛ የራስ ቆዳ ኢንፌክሽኖች ናቸው። ጤናማ የራስ ቆዳ ለጤናማ ፀጉር እጅግ አስፈላጊ ነው። እንደ የራስ ቆዳ ፈንገስ፣ ከባድ የሆነ የፎረፎር ችግር፣ የፈንገስ ኢንፌክሽኖችና ፎሊኩላይቲስ የምንለው የፀጉር ስር ብግነት ያሉ ሁኔታዎች ሳይታከሙ ከተተዉ የፀጉር ስሮችን ሊጎዱ ይችላሉ። ምልክቶቹም ማከክ፣ መቅላት፣ የቆዳ መላጥ ወይም ድርቀት፣ መግል የያዘ እብጠቶች፣ የተሰባበሩ ፀጉሮች። ቅድመ ህክምና ዘላቂ ጉዳትን ለመከላከል ይረዳል። አስረኛ ጥብቅ የፀጉር አሰራሮችን መከተል። ተደጋጋሚ ጉተታ ወይም ደግሞ ውጥረት የፀጉር ስሮችን ይጎዳቸዋል። የተለመዱ ምክንያቶችም ጥብቅ የቁጥርጥር ወይም የሹሩባ አሰራሮች፣ የጋሜ ሹሩባዎች፣ የፀጉር መቀጠያዎች፣ ጥብቅ የጉንጉን አሰራሮች። ይህ ትራክሽን አሎፔሺያ ይባላል። የፀጉር አሰራርን ቀድሞ መቀየር ዘላቂ ጉዳት ሳይከሰት ፀጉር እንደገና እንዲያድግ
ሊያደርገው ይችላል። 11ኛ ከመጠን በላይ ሙቀትናም የኬሚካል ህክምናዎች ናቸው። ለእነዚህ ተደጋግሞ መጋለጥ፣ የፀጉር ማቅለሚያ ኬሚካሎች፣ ለፀጉር ቀለም፣ ፀጉር ማለስለሻ ኬሚካሎች፣ ከርል ማድረጊያዎች፣ የሙቀት ካውያዎች፣ የፀጉር ማድረቂያዎች የፀጉር ግንዶችን ሊያዳክሙ ይችላሉ። እነዚህ ህክምናዎች ከእውነተኛ የፀጉር ስር ማጣት ይልቅ አብዛኛውን ጊዜ የፀጉር መሰባበርን የሚያስከትሉ ቢሆንም ከባድ ጉዳት ግን ለፀጉር መሳሳት አስተዋጽኦን ያደርጋል። 12ኛ እርጅና ወይም እድሜ መጨመር ነው። ፀጉር ከእድሜ ጋር በተፈጥሮ ይለወጣል። እድሜያችን እየጨመረ ሲሄድ ፀጉር በዝግታ ያድጋል። ፀጉራችን ይበልጥ ስስና ቀጭን ይሆናል። የቀለም ይዘቱ እየቀነሰ ይሄዳል። ይህም ሽበትን ያመጣል። የፀጉር እድገቱም በሂደት ይቀንሳል። ጤናማ ልምዶች ጠንካራ ፀጉርን ጠብቆ ለማቆየት ይረዳሉ። ነገር ግን አንዳንዶቹ ከእድሜ ጋር የተያያዙ ለውጦች መደበኛ ናቸው። 13ኛ ፈጣን የሆነ የክብደት መቀነስ ወይም አስገዳጅ አመጋገቦች ናቸው። ክብደትን በጣም ፈጣን በሆነ መንገድ መቀነስ ሰውነትን በጭንቀት ውስጥ ይከተዋል። ሰውነታችን ከፀጉር እድገት ይልቅ ለዋና ዋና የውስጥ አካላቶች ቅድሚያን ይሰጣል። ብዙ ሰዎች በእነዚህ ሁኔታዎች ከጥቂት ወራት በኋላ የፀጉር መርገፍ መጨመርን ያስተውላሉ። የሆድ ዕቃ ቀዶ ጥገና፣ እጅግ ዝቅተኛ ካሎሪ ያላቸው አመጋገቦችና ከባድ ህመም፣ በቂ ፕሮቲንና አልሚ ምግቦችን ያካተተ ደረጃ በደረጃ እናም የተመጣጠነ የክብደት ጤናማ የሆነ መቀነስን ተከተሉ። 14ኛ ሲጃራን ማጨስ ነው። ሲጃራ ማጨስ የደም ዝውውርን ይቀንሳል፣ እንዲሁም የኦክሲዲቲቭ ስትረስንም ይጨምራል። ይህም የፀጉር ስሮችን ሊጎዳቸው ይችላል። ሲጃራ ማጨስ ያለ ጊዜው የፀጉር መሸበት፣ ፈጣን የሆነ የፀጉር መላጣነት እድገትና ወደ ራስ ቆዳ የሚሄደው የደም ዝውውር መቀነስን ያመጣል። ሲጃራ ማጨስን ማቆም ለፀጉርም ሆነ ለአጠቃላይ ጤና ይጠቅማል። 15ኛ ስር የሰደዱ የህክምና ሁኔታዎች ናቸው። የተወሰኑ የረጅም ጊዜ ህመሞች ለፀጉር መርገፍ አስተዋጽኦን ሊያደርጉ ይችላሉ። እነዚህም የስኳር በሽታ፣ ሉፐስ፣ የኩላሊት በሽታ፣ የጉበት በሽታ እናም ስር የሰደዱ የብግነት እክሎች። መንስኤ የሆነውን የጤና ሁኔታ ማከም በጊዜ ሂደት የፀጉርን ጤንነት ለማሻሻል ይረዳችኋል። ታዲያ ፀጉራችሁን እንዴት መንከባከብናም ከጉዳት መከላከል ደግሞ እንደምትችሉ እንመልከት። ጤናማ የፀጉር እድገትን ለመደገፍ በየቀኑ በቂ ፕሮቲንን ተመገቡ። በብረት የበለጸጉ ምግቦችን በአመጋገባችሁ ውስጥ አካቱ። በቂ ቫይታሚን ዲን አግኙ። ጭንቀትን ተቆጣጠሩ። በየሌሊቱ ከ7 እስከ 9 ሰዓታት ተኙ። ከሲጃራ ማጨስ ተቆጠቡ። እርጥብ ፀጉርን ስታበጥሩት ጥንቃቄ አድርጉ። ከመጠን በላይ የሙቀት አጠቃቀምን አስወግዱ። የራስ ቆዳ ችግሮችን በፍጥነት ታከሙ። የፀጉር መርገፍ ድንገተኛ፣ ከባድ ወይም ደግሞ በነጠብጣብ መላጣነት መልክ ከሆነ የህክምና ምርመራን አድርጉ። ታዲያ መቼ ነው ሐኪምን ማየት ያለባችሁ? ድንገተኛ ወይም ደግሞ ፈጣን የፀጉር መርገፍ ከገጠማችሁ፣ የክብ መላጣ ነጠብጣቦች ከመጡ፣ ከማከክ ወይም ከህመም ጋር የተያያዘ የፀጉር መርገፍ ካለ፣ ከ6 ወራት በላይ የቆየ የፀጉር መርገፍ ከገጠማችሁ፣ ከድካም፣ ከክብደት ለውጥ ወይም ከወር አበባ መዛባት ጋር የመጣ የፀጉር መርገፍ ከገጠማችሁ፣ በዕለት ተዕለት ህይወታችሁ ላይ ተጽዕኖን የሚያሳድር ከፍተኛ የፀጉር መሳሳት ከገጠማችሁ ምርመራን አድርጉ። በአጠቃላይ የፀጉር መርገፍ ብዙ ጊዜ ሰውነታችሁ የሆነ ነገር ትኩረትን እንደሚፈልግ የሚጠቁምበት መንገድ ነው። ዘረመል እጅግ የተለመደው ምክንያት ቢሆንም እንደ ጭንቀት፣ የሆርሞን ለውጦች፣ የአልሚ ምግቦች እጥረት፣ የታይሮይድ እክሎች፣ መድኃኒቶች፣ የራስ ቆዳ ሁኔታዎችናም የህይወት ዘይቤ ልምዶች ሁሉም የራሳቸውን ሚና ሊጫወቱ ይችላሉ። ምክንያቱ ቀድሞ በተለየ ቁጥር የፀጉር መርገፍን የመቀነስናም ጤናማ እድገትን የማበረታታት እድሉ ከፍተኛ ይሆናል። ዘላቂ ወይም ያልተብራራ የፀጉር መርገፍ የሚያጋጥማችሁ ከሆነ በፍጹም ችላን እንዳትሉት። የዛሬው የጤና ትምህርት ይህንን ይመስል ነበረ። ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።